አሁን ደግሞ በተከታይነት የሚቀርብልን ሰንበት ተማሪ የተሰኘው ዝግጅታችን ነው። አሁንም በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም አክብሮናል ፈጣሪያችን በኢየሩሳሌም። ሰላም ጤና ይስጥልን። በመላው ዓለም የምትከታተሉ የእግዚአብሔር ልጆች እንኳን አደረሳችሁ። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሰዓት መርሃ ግብር ነው። ከዝግጅቶቻችን መካከል አንዱ እኔ ሰንበት ተማሪ የተሰኘ ዝግጅታችን ነው። ይህ መርሃ ግብር ሰንበት ተማሪዎች ብቻ የሚሳተፉበት መርሃ ግብር ነው። አሁን ደግሞ ወደ ዛሬ ተረኞች አብረን እንጥራቸው አይደል? ነው እህቶች በዚህ ወንድሞች በዚህ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እስኪ ራሳችሁን አስተዋውቁን። በዛውም በዓሉ ሆሳዕና ስለሆነ እንኳን አደረሳችሁ ማለት የምትፈልጉትን እንኳን አደረሳችሁ በሉ። እስኪ ካንተን ጀምር። በመጀመሪያ ድል ስለተሰጠኝ አመሰግናለሁ። ስሜ በረከት ኪሮስ ይባላል። የመጣው ከቀበና መካኒዮት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን መካኒዮት ሰንበት ትምህርት ቤት ነው። ለህፃናት የማስተላልፈው እንኳን ለበዓለ ሆሳዕና በሰላምና በጤና አደረሳችሁ። እሺ የመጣው ከቀበና መካኒዮት አቡነ ገብረ መንፈስ ቅዱስ መካኒዮት ሰንበት ትምህርት ቤት ነው። ስሜ ሰማላይ ለማርያም ይባላል። ለልጆች ሆሳዕና በዓል እንኳን በሰላም አደረሳችሁ። እሺ እድሉ ስለተሰጠኝ አመሰግናለሁ። ስሜ ማቱሳ ይባላል። የመጣሁት ከቀበና መካኒዮት አቡነ መንፈስ ቅዱስ ሰንበት ትምህርት ቤት ነው። ለሆሳዕና በዓል እንኳን አደረሳችሁ። ስሜ ሀና ምንዳ ይባላል። የመጣሁት ከመካኒዮት ሰንበት ትምህርት ቤት ነው የመጣሁት። እንኳን አደረሳችሁ ማለት የሚፈልገው ለልጆችና ለወላጆች። እስኪ እናንተ ቤተክርስቲያን መምጣት ለሚፈልግ አድራሻውን የሚነግረን እስኪ ንገረን። ቤተክርስቲያናችን የሚገኘው በፈረንሳይ ለጋሲዮን አቡ ቤተክርስቲያን አቡ ሰፈር። የሚጨምርለት አለ? ልክ ብላላ? አዎ። እሺ መልካም ቃል ይሰማል። ሆሳዕና ማለት ምን ማለት ነው? እሺ ሆሳዕና የምንለው ሆሼ እና ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም መድኃኒት ወይም አቤቱ አሁን አድነን የሚል ነው። እሺ ሆሳዕና ማለት ሆሼ እና ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም መድኃኒት ወይም አቤቱ አሁን አድን። ከሁለቱ የሚጨምራል አለ? ሆሳዕና ማለት ከአቤቱ አሁን አድን ማለት ሲሆን እሱ ለባለ ትንሳኤ ወይ ለባለ ፋሲካ አንድ ሳምንት ሲደርስ ጌታችን ወደ ኢየሩሳሌም የሄደበት በአህያ ውርንጭላ ወደ ኢየሩሳሌም የሄደበት በዓል ነው። ጨምሬላችኋለሽ? እሺ መልካም። ለአራታችሁም ቃል ያሰማልን። አሜን። ስለ አቡነ ገብረ መንፈስ ቅዱስ የሚነግረን ማን ነው? ስለ አቡነ ገብረ መንፈስ ቅዱስ የምናገረው ነኝ። አቡነ ገብረ መንፈስ ቅዱስ የምንላቸው በዝቋላ 60 ዓመት የጸለዩ ሲሆን ለአረብ ሀገር ለሀገራችን እንዲሁም ለተለያዩ ሀገራት ተዘግዝቀው ሰልየዋል ማለት ነው። እሺ የአቡነ ገብረ መንፈስ ቅዱስ እናትና አባት ስም የሚነግረኝ አና ገሊን እስኪ እስከምታስቢ ድረስ እሱ ልጠይቀው ነገራን እስኪ። ያው የአባታችን የአቡነ ገብረ መንፈስ ቅዱስ እናታቸው አቅሌስያ ስትባል አባታቸው ደግሞ ስምዖን ይባላል። እሺ ከወንዶች መካከል ቅዱስ ከሴቶች መካከል ደግሞ ቅድስት መሆን የሚፈልጋለ? እንደማን ነው ትፈልጊያለሽ? ሰማር እንደማን ነው መሆን ትፈልጊው? እንደ ቅድስት አርሴማ፣ እንደ ቅዱስ ያሬድ፣ እንደ ቅዱስ ክርስቶስ ስም፣ እንደ ህፃኑ ቂርቆስ። ለምን? ቅድስት አርሴማ መልክ ውበት ስላልታለላት እኔ እንደ ቅዱስ ያሬድ መሆን የፈለኩበት ቅዱስ ያሬድ ስለ የዜማ የመጀመሪያው ዜማ የፈጠሩ ቅዱስ ያሬድ ስለሆነ እኔም
የዜማ መሳሪያው ወይም ደስ ሲል ስለሚሉኝ ለዛ ነው ቅዱስ ያሬድ ያልኩት። እኔ ቅድስት ክርስቶስ ሰምራን መሆን የፈለኩት እግዚአብሔርና ሰይጣንን ልታታርቅ ስለሞከረች ነው። እኔ ህፃኑ ቂርቆስ መሆን የተመኘኩበት ምክንያት ህፃኑ ቂርቆስ ለራሱም ለእናቱም ወደ እግዚአብሔር እንዲሄዱ ስላደረገ እኔም እናቴንና አባቴን ወላጆቼን ወደ እግዚአብሔር እንዲቀርቡ አደርጋለሁ። እሺ ለአራታችሁም ቃሉን ያሰማለን። አሜን። እስኪ ለሊና ለልጆች ምን ይዛችሁ ልመጣችሁ? መዝሙር፣ የአብነት ትምህርት እና ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ታሪክ። እስኪ በቅድሚያ መዝሙሩን አቅርቡልን። ዜና አልባ ሲሆን ዜና አልባ ሲሆን ለገብረ መንፈስ ቅዱስ ከመዜና ስዕል ዜና አልባ ሲሆን ዜና አልባ ሲሆን ለገብረ መንፈስ ቅዱስ ከመዜና ስዕል አልባ ሲሆን ዘሜላት አልባ ሲሆን ዘሜላት ዘወረደ ውስተ ገነት አልባ ሲሆን ዘሜላት አልባ ሲሆን ዘሜላት ዘወረደ ውስተ ገነት ዜና አልባ ሲሆን ዜና አልባ ሲሆን ለገብረ መንፈስ ቅዱስ ከመዜና ስዕል ዜና አልባ ሲሆን ዜና አልባ ሲሆን ለገብረ መንፈስ ቅዱስ ከመዜና ስዕል አልባ ሲሆን ዘሜላት አልባ ሲሆን ዘሜላት ዘወረደ ውስተ ገነት አልባ ሲሆን ዘሜላት አልባ ሲሆን ዘሜላት ዘወረደ ውስተ ገነት። ዝማሬ መላእክትን ያሰማልን። አሜን። በስንት አመታችሁ ሰንበት ትምህርት ቤት እንደገባችሁ ታስታውሳላችሁ? እስኪ ካንቺ ጀምር። በ2014 በ6 አመቴ ህዳር 14 ታስቸግሪ ነበር? ያኔ በገባውበት ጊዜ ብዙም ስለማላቅ አስቸግር ነበር። አሁን ግን ያንን በማስተካከል አሻሽያለሁ። ደስ ይላል ሰንበት ትምህርት ቤት መማር። አዎ። ሀናስ? እኔ ሰንበት ከገባሁ 3 አመት ይሆናል። በስንት አመትሽ ነበር የገባሽው? በ5። ደስ ይላል? አዎ። አስቸገረሻል ስትገቢ? አይ አላስቸገርሽም? በረክ እኔ ሰንበት ትምህርት ቤት በ6 አመት ነው የገባሁት። በገባው ጊዜም አላስቸገርኩም። እኔ በ4 አመት የሰንበት ትምህርት ቤት ነው የገባሁት። በዛም ጊዜ ቤተክርስቲያን በገባው ጊዜ አላስቸገርኩም። እሺ መልካም። ሰንበት ትምህርት ቤታችሁ ምን አገልግሎት ይሰጣል? የመዝሙር። እሺ ሰንበት ትምህርት ቤታችሁ ምን ታገለግሉበት? ትምህርት ሃይማኖት ነው የምናገለግልበት። አንደኛ ጊዜ የአቡነ ገብረ መንፈስ ቅዱስ ጊዜ እና ደግሞ ልዩ ልዩ ጉባኤዎች የወላጅ ስብሰባ ያለ ጊዜ ያኔ እናቀርባለን። ሰንበት ትምህርት ቤታችን ያረጋልን ያስተምራችኋል? የሚያስተምሩን የአብነት ትምህርትና የመንፈሳዊ በመንፈስ እንጂ በዓለማዊ ጸንተን እንዳንሄድ ከቤተክርስቲያን ያስተምሩናል። ሀናስ? ሰንበት ትምህርት ቤታችን የሚሰጠው እኔ የማገለግለው በ5 እና ልዩ ልዩ ጉባኤዎች ላይ ነው። እሺ
ማቴዎስ እኔ በያቡነ ገብረ መንፈስ ቅዱስ ወርሃዊ በዓል ሲኖርና እንዲሁም የተለያዩ አነስተኛ ዝግጅቶች ማለትም የወላጅ ጉባኤና ሌሎች ዝግጅቶች ሲኖሩ ግጥም መነባነብና መዝሙር በማቅረብ እሳተፋለሁ እንዲሁም በአብነት ትምህርት። እሺ መልካም ለአራታችሁም ቃሎትን ያሰማልን። አሜን። ሰንበት ትምህርት ቤት በመግባታችሁ ምን ጥቅም አገኛችሁ? ወደ ዓለማዊ ወይም ከቤተ ክርስቲያን እንዳንርቅ አድርጎናል። እኔ ለሰጣይ ከቤተ ክርስቲያን እንዳርቅና ሃይማኖቴን እንዳልተው ሃይማኖቴን አጥብቄ እንዲይዝ እንዲሁም ወደፊት ሃይማኖቴን እንዳልተውና ወላጆቼን ሃይማኖታቸውን እንዲያዳብሩ። እኔ ሰንበት ትምህርት ቤት በመማር ያገኘሁት አንደኛው ነገር ወደፊት ሊሆን የሚፈልገውን ነገር እንድደርስና በሁለቱም በኩል የተሳለ ቢላ ማለትም በዓለማዊም በመንፈሳዊም በኩል የተሳለ ቢላ ለመሆን ጠቅሞኛል። እኔ ሰንበት ትምህርት ቤት በመማር ያገኘሁት ሃይማኖቴን እንዳልቀይርና እናትና አባቴም ሃይማኖታቸውን እንዳይቀይሩ። እሺ መልካም ቃሎትን ያሰማልን ለአራታችሁ። ሰንበት ትምህርት ቤት የሚማርና የማይማር ልዩነቱ ምንድነው? ሰንበት ትምህርት ቤት የሚማርና የማይማር ሰንበት ትምህርት ቤት የማይማር የቤተሰቦቹ ነው ታላላቅ ሰዎችን ታናናሽ ታላላቅ የማያከብርና ታላላቅ ሰዎችን የሚያከብር ሰንበት ትምህርት ቤት የሚማር ግን ታላላቆቹን ታናናሾቹን ሁሉንም የሚያከብር። እሺ ከቤተ ክርስቲያን የሚማርና የማይማር ልጅ ልዩነት አላቸው። እነሱም ለምሳሌ የቤተ ክርስቲያን የማይማር ልጅ ከቤተ ክርስቲያን ይርቃል። ቤተ ክርስቲያን መሄድ አይፈልግም። ሚስጥሩ የቤተ ክርስቲያን ሚስጥር አያውቅም። የቁርባን ጊዜ አይቆርብም፣ ያስቸግራል። ግን በዚህ በኩል ደግሞ ሰንበት የሚማሩ ልጆች ትላልቅ ሰዎችን ያግዛሉ። የሚስጥር ማካፈያ ቀን ይቆርባሉ እና ደግሞ በተለያዩ ነገሮች ወላጆቻቸውን አያስቸግሩም። ከቤተ ክርስቲያን አይርቁም፣ ሃይማኖታቸውን አይተው። እሺ ቤተ ክርስቲያን የሚማርና የማይማር ልጅ ልዩነቱ በጣም ሰፊ ነው። ቤተ ክርስቲያን የማይማር ልጅ ለወላጆቹም ለታላላቆቹም ለታናናሾቹም አይታዘዝም እና በዓለማዊ ነገር ብቻ ነው የሚሄደው። በመንፈሳዊ ስለማይሄድ በአንድ በኩል የተሳለ ቢላ ይሆናል። በአንድ በኩል የተሳለ ቢላ ደግሞ በአንድ በኩል ብቻ መቁረጥ ስለማይቻል በዓለማዊ በኩል ሊወርቅ ይችላል። በሰንበት ትምህርት ቤት ውስጥ የሚማር ተማሪ ግን በሁለቱም በኩል በተሳለ ቢላ ማለትም በመንፈሳዊም ጠንክሮ ከተማረ በዓለማዊ ጠንክሮ ከተማለ ወደ ፈለገበት ደረጃ መድረስ እንደሚችል። ሰንበት የሚማር ልጅ ትሁት ነው፣ ግን ሰንበት የማይማር ልጅ ይሳደባል ስለሚማር። እሺ ለአራታችሁም ቃሎትን ያሰማልን። አሜን። ቤተ ክርስቲያን ትወዳላችሁ? አዎ። እንዴት? ቤተ ክርስቲያን የወደድኩበት ምክንያት ሃይማኖቴን እንዳልተው አድርጎኛል አንደኛ ነገር እና ደግሞ ሳይሆን እንዴት ነው የምትወጃት? ግለጭ እስኪ። ምን ታረጊላታለሽ? ምን ትሆኚላታለሽ? ቤተ ክርስቲያንን ወደፊት ዘማሪ ሆኜ እንዳገለግላት ታገለግያታለሽ? አዎ። እኔ ለቤተ ክርስቲያን መውደድ ምንም ቢሆን ለሃይማኖቴ ለቤተ ክርስቲያን መሞት ካለብኝ እንደምሞት። አናስ ለቤተ ክርስቲያን ምን ታረጊላታለሽ? እኔ አድጌ ዘማሪና መምህር ሆነሽ ታስተምሪላታለሽ? እኔ ለቤተ ክርስቲያን የማረገው አንደኛ በአብነት ትምህርት ጠንቅሬ ወደ ዲያቆን ሆኜ ቤተ ክርስቲያን ማገልገል ፈልጋለሁ። እሺ ቃሎትን ያሰማልን። አሜን። ጾም ትጾማላችሁ አይደል? ለምንድን ነው የምትጾሙት? የምንጾምበት ምክንያት ጌታችን ለአዳም የገባውን ቃል ኪዳን ላለማጠፍ ብሎ ጾሟል። እሱን ለመጾም ጌታችን በትእዛዛት እግዚአብሔር ከ7 ዓመት በላይ ያለ ልጅ ይጾም ስለተባለ እኛም ከ7 ዓመት በላይ ያለን ስለሆነ መጽሐፍ ቅዱስም ስለሚያዘኝም እንጾማለን። የምጾምበት ምክንያት ከእግዚአብሔር ጋር እንድገናኝ ነው። አንዱ ለመንፈስ ፍሬዎች ውስጥ አንዱ ደግሞ ከእግዚአብሔር ጋር መገናኘት ከፈለግን በጾም ነው። ስለዚህ እኔ በዚህ ጾም እጾማለሁ ማለት ነው። እኔ ጾም የምጾምበት ምክንያት እግዚአብሔር ዲያብሎስን ወይም ሰይጣን የደመሰሰው በጾም ነው። እኔም ሰይጣን እንዳይፈታተነኝ እጾማለሁ። እኔ የምጾምበት ምክንያት ከእግዚአብሔር ጋር ለመሆን። እሺ ቃሎትን ያሰማልን። አሜን። ከቤተ ክርስቲያናችን ከሆሳዕና ሌሊት 6 ሰዓት ጀምሮ ህማማት ብላ ተከብራለች። እስኪ ስለ ህማማት የምታውቁት ነገር?
በህማማት ጊዜ አንደኛው ነገር ፍትሃት አይደረግም ለሞቱ ሰዎች ፍትሃት የሚደረገው እሁድ የሆሳዕና ዕለት ነው። ስለዚህ ያኒ ማንም ሰው ቢሞት ያኒ ምንም ፍትሃት አይደረግለትም። ስለዚህ እሁድ ስለተደረገ ለሁሉም ሰው ፍትሃት እሁድ ነው የሚደረገው። በረከት የማይደረግ ፍትሃት አይደረግም ወይም ፍትሃት ወይም አስተሪዮ አይደረግም። ለምን አስተሪዮ የምንለው ደስታ ወይም በጌታችን መድኃኒታችን ኢየሱስ ክርስቶስ አምስቱን ቀን የተከራተተበት ነው። ስለሆነ እነዚህን ቀን ጌታችን ለኛ ብሎ ለኛ ለሰው ልጆች ብሎ ስለሆነ እኛ ደግሞ በዛን ጊዜ መደሰት የለብንም። ቤተክርስቲያን ምን ስለምታስገድድ ነው። በሰሙነ ሕማማት ምን ይደረጋል ምን አይደረግም? በሰሙነ ሕማማት ፍትሃት አይደረግም፣ ደስታም የለብንም። እሺ በሰሙነ ሕማማት የማይደረጉ ነገሮች ፍትሃት አይደረግም። ፍትሃት የሚደረገው በዕለተ ሆሳዕና ቀን ሁሉም ሰው ወደ ቤተክርስቲያን ስለሚሄድ የዛን ቀን ፍትሃት ይደረጋል። በሰሙነ ሕማማት ደግሞ ጾም፣ ጸሎት፣ ጌታችን የተሰቀለበትን ማሰብ ነው ያለብን። እሺ እስኪ የቀኖቹን ስያሜ ታውቃላችሁ ብዬ ተስፋ አደርጋለሁ። እስኪ እንግዲህ ዕለተ ሰኞ መርገመ በለስ፣ ዕለተ ማክሰኞ የጥያቄ ቀን፣ ዕለተ ረቡዕ ደግሞ የምክር ቀን፣ ዕለተ ሐሙስ ስብሐተ እግር፣ ዕለተ ዓርብ ስቅለት፣ ዕለተ ቅዳሜ ሰንበት የተሻረችዋ ቅዳሜ፣ ዕለተ እሑድ ደግሞ ትንሣኤ። እሺ ቃሉን ያሰማልን። አሜን። አምጥታችሁልን ያለቀረባችሁልን ነገር አለ? እስኪ አቅርቡልን። እኔ ያለሁበት በአብነት ትምህርት አንቀጸ ብርሃን ሲሆን ለዛሬ ደግሞ የማቀርብላችሁ የዕለተ ረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ኆኅተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመርአ ቅዱስ ነጸረ አብ እምሰማይ ወኢረከበ ዘከማንኪ ፈነወ ወህዶ ተሰባ እምኔኪ አሊለነ ቅድስት። እናንተስ ተቀሩልናል? ይበቃል። እሱ ብቻ ነው ያለው? እሺ መልካም በዓል ማለት የምትፈልጉታል? እሺ በመጀመሪያ ለዚህ ላደረሰኝ ልዑል እግዚአብሔር አመሰግናለሁ። ቀጣይ ደግሞ መልካም በዓል ማለት የምፈልገው ለቤተሰቦቼ፣ በመጀመሪያ ለቤተሰቦቼ፣ ለጓደኞቼና በመላው ለዓለም ኦርቶዶክሳውያን ላሉ ህዝቦች ሁሉም እንኳን ለበዓለ ሆሳዕና በሰላም አደረሳችሁ። በመጀመሪያ እስከዚህ ሰዓት ላደረሰኝ ለልዑል እግዚአብሔር ክብር ምስጋና ይግባው። እኔ ማመስገን የምፈልገው ለሁሉም ለማመስገን የምፈልገው እና ቤተሰቦቼ በመላው ዓለም የሚገኙ የኦርቶዶክስ እምነት ተከታዮች ለሆኑ እንኳን ለበዓለ ሆሳዕና በሰላምና በጤና አደረሳችሁ። በመጀመሪያ ላይ ለዚህ ላደረሰኝ ፈጣሪ አመሰግናለሁ። ከዛ በመቀጠል ደግሞ በመጀመሪያ ወላጆቼን እንኳን አደረሳችሁ ማለት እፈልጋለሁ እና ለመላው በዓለም ያሉ ክርስቲያኖች እንኳን አደረሳችሁ። እሺ ማቲያስ? እኔ መልካም በዓል ማለት የምፈልገው በመጀመሪያ ይሄ እድል ስለተሰጠኝ አመሰግናለሁ። እስከዚህ ድረስ ላደረሰኝ ለልዑል እግዚአብሔር ክብርና ምስጋና ይግባው። በመቀጠል በመላው ዓለም ለሚገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንኳን ለበዓለ ሆሳዕና በዓል በሰላም በጤና አደረሳችሁ። እሺ ለአራታችሁም ቃልት ያሰማል። አሜን። ሰላም ዛሬና ኢየሩሳሌም ወዳጅ መጥቷልና አምላክ ዘላለም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አንቺ ቤተልሔም
ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም የኢየሱስን ሕማም ደናግልም አይተው እያለቀሱለት ሄዱ ተከትለው ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። ዝማሬ መላእክት ያሰማል። አሜን። እንግዲህ ዛሬ ከመካነ ሕይወት ሰንበት ትምህርት ቤት ጋር የነበረን ቆይታ ይሄን ይመስል ነበር። በሌላ ጊዜ በሌላ ሰንበት ተማሪዎች እስከምንገናኝ ድረስ እኔ ከወዲሁ ሰናበታችኋለሁ። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የመካነ ሕይወት ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም ማክበሩን። እሺ ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።